ሰላም ተማሪዎች እንደምቆያችሁ ዛሬም በአዲስ ቪዲዮ መጥቻለሁ። የስምንተኛ ክፍል ማቴማቲክስ ዩኒት 1 የመጨረሻውን ክፍል ይዤላችሁ ቀርቤያለሁ። አብራችሁኝ እስከ መጨረሻ ከቆያችሁ አፕሊኬሽን ኢን ካልኩሌቲንግ ኢንትረስት ኤንድ ሎን የሚለውን ክፍል በጥልቀት ለማስረዳት ሞክራለሁ። እንግዲህ ብዙ ጊዜ እዚህ መጽሐፉ ላይ ያለውን ብቻ አጥንተን ከገባን አጠያየቁ የተለየ ስለሚሆን ስፔሻሊ ሞዴል እና ሚኒስትሪ ላይ የሚመጡት ጥያቄዎች ዳይሬክት ሰብስቲቱሽን ላይሆን ይችላል እና አይደለም ደግሞ እዚህ በዚህ ቪዲዮ ላይ ማሳያችሁ ነገሮች አሉ። እንዴት ይጠየቃል፣ እንዴት መስራት አለብን የሚሉትን ነገሮች በደንብ በሞዴል ኤግዛምፕሎችን አካትቻለሁ። እስከ ቪዲዮ ፍጻሜ አብራችሁኝ ከቆያችሁ ታተርፋላችሁ። ይህንን ቪዲዮ ላይክ በማድረግ ጀምሮ በቀጥታ ወደ ቪዲዮ አለፍኩኝ። ኦኬ አፕሊኬሽን ካልኩሌቲንግ ኢንትረስት ኤንድ ሎን ይሄ የስምንተኛ ክፍል ማቴማቲክስ ዩኒት 1 የመጨረሻው ክፍል ነው። እንግዲህ ምንድነው እዚህ ላይ የምንሰራው ስንል ኢንትረስት ሎን እነዚህ ሁለት ቃላት በመተንተን እንጀምራለን። የመጀመሪያው ዋት ኢዝ ኢንትረስት ኢንትረስት በምንልበት ሰዓት ላይ ምን እያልን ነው ስንል ኢንትረስት ኢዝ ቤዚካሊ ምን ይለናል? ኢንትረስት ስንል ወይ ኖርማሊ ጥሬ ትርጉሙ በምናይበት ሰዓት ላይ አማርኛው ወለድ ማለት ነው። በቃ ኢንትረስት ማለት ስለዚህ ወለድ ማለት ነው። ሶ ኢንትረስት ኢዝ ቤዚካሊ the extra money paid for the use of borrowed money or the extra money earned on money you save or invest ምን እያልን ነው? እንግዲህ ወለድ በምንልበት ሰዓት ላይ ለተበደርነው ብድር ተጨማሪ ምን ከፍለው ሲሆን የመጀመሪያው ለምሳሌ ይሄንን በምን ማየት እንችላለን? በግለሰብ ደረጃ ሊሆን ይችላል፣ በባንክ ቤት ደረጃ ሊሆን ይችላል። ብድር እንወስድና ያንን ለተበደርነው ብድር በተበደርነው ብር ልክ ወለድ ተጨማሪ ወለድ በጊዜ ገደብ ተቀምጦልን በዛ በጊዜ ገደብ ውስጥ የወሰድነውን ብር ጨምረን ወለዳችንንም ጨምረን የምንከፍለው ብር ነው። ለተበደርነው ብር የምንከፍለው ተጨማሪ ክፍያ ማለት ነው። በቃ ይሄ እዚህ ጋር እየነገረን ያለው አንድ ይሄ ነው። ለተበደርነው ብር የምንከፍለው ተጨማሪ ክፍያ አሊያም በሁለተኛ ትርጉም ምን ይላል? ኤክስትራ መኒ ኢርንድ ኦን መኒ ዩ ሴቭ ኦር ኢንቨስት ይላል። ስለዚህ እኛ ደግሞ ለምሳሌ ባንክ በምናስቀምጥበት ሰዓት ላይ ባንኩ የኛን ገንዘብ ስለሚጠቀም ባንኩ በየአመቱ የሚወልድ በሆነ ፐርሰንት የሚወልድ ገንዘብ ለኛ የሚከፍለን ነው ማለት ነው። ስለዚህ እኛ የምንከፍለው ለተጠቀምበት ሊሆን ይችላል ወይም እኛ ኢንቨስት ኦር ሴቭ ላደረግነው ብር ደግሞ የሚሰጠን ክፍያ ሊሆን ይችላል ማለት ነው። ይሄ የወለድ ትርጉም ይሄ ነው። ሶ ሲምፕል ኢንተረስት በምንልበት ሰዓት ላይ ዘ ሞስት ቤዚክ ታይፕ ኦፍ ኢንተረስት ይሄ የተለመደው ወይም መሰረታዊ የሚባለው የወለድ አይነት ነው። and it is calculated only on the original amount of money ይሄ እንግዲህ የሚተመነው ወይም ካልኩሌት የሚደረገው መጀመሪያ በወሰድነው ወይም ባስቀመጥነው ብር ልክ ነው ማለት ነው። ሶ ፕሪንሲፓል ብለን የምንለው በዚህ መሰረት ላይ ተመርኩዞ ነው ይሄ ወለድ የሚሰራው ማለት ነው። እንግዲህ ፎርሙላውን በምናይበት ሰዓት ላይ ኢንተረስት ማለት እቺ አይ ኢንዲኬት ኢንትረስት ሶ ኢንትረስት ማለት ፒአርቲ ፒ ታይምስ አር ታይምስ ቲ ፒ ስንል ፕሪንሲፓል እያልን ነው። ይሄ ፕሪንሲፓል መጀመሪያ ያስቀመጥነው ኢንቨስት ያደረግነው ሊሆን ይችላል። ኢንቨስት ያደረግነው እኛ ሴቭ ያደረግነው ብር ሊሆን ይችላል። ፕሪንሲፓል ወርዶቹ ፕሪንሲፓል ናቸው አይደለም የሚለው እነዚህ ወርዶች ፕሪንሲፓል የሚለውን ነው የሚያሳዩት። ሰው ዘመን ዛት ዊ ሴቭ ኦር ኢንቨስት እንዲሁም ከባንክ የተበደርነው ብር ከሆነ የተበደርነው ብር ከሆነ ይሄም ፕሪንሲፓል የሚለውን ያሳያል። እንግዲህ ሬት የሚለው እዚች ጋር አር የምትለው ሬት ናት። ይህ ሬት በምን ያህል ፐርሰንት ነው ያ ወለድ የሚከፈል? ለምሳሌ ብዙ ባንኮች 5% ነው ወለድ። እኛ ብር ስናስቀምጥ 5% ይወልዳል አይደለ? ወይም ሲያበድሩን ደግሞ እነሱ ጨመር አድርገው በወለዱን ሬቱን ጨመር አድርገው ሊጠይቁን ይችላሉ። ስለዚህ ሬት በምንልበት ሰዓት ላይ የሚያሳየን ይሄንን ነው ማለት ነው። ኦኬ እዚህ ጋር ያንዳንዱ ትንታኔ ሲያስቀምጥልን ምን ይላል? ፒ ኢንዲኬት ፕሪንሲፓል ዘ ኦሪጂናል አማውንት ኦፍ ማኒ ማለት ነው። እዚህ ጋር መጀመሪያ ላይ የምንወስደው ወይም ሴቭ የምናደርገው ገንዘብ ፕሪንሲፓል ነው። ሁለተኛው አር አኑዋል ኢንትረስት ሬት ነው። ይሄ በአመት የወለድ መጠኑን የሚያሳየን ነው። ይሄን ያህል ፐርሰንት ኦልዌይስ ዚስ ሬት በፐርሰንት ነው የሚሰጠን። ካልኩሌሽን ላይ ግን እኛ ሁልጊዜም ፐርሰንቱን ወደ ዴሲማል ነምበር መቀየር አለብን ማለት ነው። ሶስተኛው ቲ የምታመለክተው በምን ያህል ጊዜ ነው ያንን ወለድ ለመክፈል የተስማማኸው? በምን ያህል ጊዜ። ስለዚህ ጊዜን የምታመለክተው እቺ ጊዜ ካልኩሌሽን ላይ ሁልጊዜም ዚስ ታይም መስት ቢ በምን መቀመጥ አለበት? በአመት መቀመጥ አለበት ማለት ነው። ይርሊ መሆን አለበት። ስለዚህ በአመት መቀመጥ አለበት ማለት ካልኩሌሽን ላይ እነዚህ ህጎች በደንብ ማወቅ መቻል አለብን። ሬቱ ወደ ቁጥር መቀየር አለበት።
የስ ፐርሰንቱ ወደ ለመቶ አካፍለን ያንን ቁጥር ከዛ የሚወጣልን ዴሲማል ነምበር ከነዚህ ጋር እናባዛለን። እዚህ ጋር ደግሞ ቲ በመንዝ ከተሰጠን በምናምን ከተሰጠን ያንን መንዝ ወደ አመት መቀየር ሁልጊዜም ለ12 ማካፈል ማለት ነው የተሰጠን ገንዘብ። ስለዚህ እነዚህ ሶስቱን በምናባዛበት ሳለ እናገኛለን ኢንተረስት። እዚህ ጋር ኢንተረስት ምን ሆናት ወለዷን ብቻ ነው የምናገኘው ማለት ነው። በኤግዛምፕል እያንዳንዱን ለማየት እንሞክር። ኦኬ ስለዚህ ሐሳቡ ይሄ ነው። በቃ ሐሳቡ ይሄ ነው፣ ግን አጠያይቁ የተለያየ አይነት ሊሆን ይችላል። ስለዚህ እኛ እንደ ጥያቄው መሰረት ራሳችንንም በዛው ማለማመድ መቻል አለብን። ሶ ዛትስ ዋይ ይሄን ቪዲዮ ያዘጋጀው ለዛ ነው። ብዙ ምሳሌዎችና ብዙ ኤግዛምፕሎችን ከሞዴል እያያችሁ እየሰራችሁ ስትሄዱ በቃ ከዛ የዘለለ ጥያቄ ኔክስት በእናንተ ፈተና ላይም የሚጠየቁ ከዛ የዘለለ ስለማይሆን ነው። ሶ ኤግዛምፕል 1 ምን ይላል? earning interest you save $500 in a bank ብር ማለት እንችላለን እኛ። ሶ in a bank account that pays 4% simple annual interest rate. How much interest will you earn in 2 years አለ። yes አሁን እኛ እዚች ጋር earning interest ነው። አሁን እኛ ይሄንን ባንክ ያስቀመጥነው ገንዘብ ነው 500 ብር። እዚህ ጋር ዶላር የሚለውን በብር መቀየር እንችላለን። ዶላሩ whatever ችግር የለውም እሱ። ስለዚህ እዚህ earn የምናደርገውን እኛ የምንቀበለው ማለት ነው። እኛ 500 ብር አስቀምጥን ባንክ ዜን ይሄ 500 ብር ስናስቀምጥ የወለድ መጠኑ ስንት ነው? 4% ነው የሚወልደው። ስለዚህ 4% ይወልዳል ማለት ነው። ከዛን ሲምፕል አኑዋል ኢንትረስት ሬት ነው ይሄ። ዜን የተጠየቅነው ምንድነው? በሁለት ዓመት ውስጥ ምን ያህል ብር ይወልድላችኋል? 500 ብር ባንክ ብታስቀምጡ በ4% ሬት በሁለት ዓመት ውስጥ ምን ያህል ይወልድላችኋል ነው። ስለዚህ የተጠየቅነው ወለዷን ነው። ያ ማለት ኢንተረስት ማለት ነው። ሶ ሁልጊዜም በምንሰራበት ሰዓት ላይ ይሄ እዚህ ውስጥ የተሰጠንን እያንዳንዱን ጊቭኖች ማውጣት መቻል አለብን። ከዛ ጊቭኖቹን ካወቅን ከዛ በቃ ሰብስቲቲዩት ማድረግ ነው። ሶ ይሄ የመጀመሪያው ጊቭኔ ምንድነው? እዚህ ጋር የተቀመጠው እኛ ያስቀመጥነው ብር ይሄ ነው። ኦሪጂናል አማውንት ኦፍ ማኒ እዛ ሴቭ ያደረግነው ብር ይሄ ነው። ስለዚህ ፕሪንሲፓል ነው ማለት ነው። ሶ ዘ ኔክስት ዋን ሁለተኛው ጊቭኔ ምንድነው? 4% ሬት። ስለዚህ አር በፐርሰንቱ ሁሌም ሲሰጥ ሬት ነው። ስለዚህ 4% this can be changed into ወደዚህ ስንቀይረው yes 4/100 ስናደርግ 0.04 ይሆናል። ይሄ ሬታችን ነው። ከዛን ታይም በራሱ በይር ሰጥቶናል። 2 ዓመት ብሎ ሰጥቶናል። ይሄንን ማንቀይረው። ስለዚህ ዳይሬክት ሰብስቲቲዩሽን ነው እዚህ ጋር ማለት ነው። 5500 ታይምስ 0.04 ታይምስ 2 ስንት ይመጣል? 40 ይመጣል ማለት ነው። ስለዚህ በሁለት ዓመት ውስጥ ባንክ 500 ብር አስቀምጬ በ4% ወለድ በሁለት ዓመት ውስጥ ስንት ብር ነው የሚሰጠኝ ማለት ነው? 40 ብር ይሰጠኛል ማለት ነው። ስለዚህ አሁን አጠቃላይ ገንዘብ የምታገኙት ምን ያህል ነው ቢባል እንደምናደርገው ሁልጊዜም አጠቃላይ ገንዘብ ማለት አማውንት የምናገኘው አማውንት ኦውንድ ምን ይሆናል? ኢንተረስት ፕላስ ፕሪንሲፓል ማለት ነው። ስለዚህ ወለዴ ሲደመር እቺ ፕሪንሲፓል ኦሪጂናል ያስቀመጥናት ገንዘብ ይሄ አጠቃላይ የማገኘው ገንዘብ ገቢ ነው። ስለዚህ a which is equal to ኢንተረስት ስንት መጣ? 40 ሲደመር ፕሪንሲፓል መጀመሪያ ያስቀመጥኩት 500 ስንት ይመጣል? 540 ብር ነው መጨረሻ ላይ የማገኘው ብር ይሄ ነው ማለት ነው። አማውንት ከተጠየቃችሁ ሁልጊዜ አማውንት ቶታል አማውንት ኦፍ ማኒ የምታገኙት ገንዘብ መጨረሻ ላይ ስንት ነው ስትባሉ ፎርሙላችን ናት yes a is equal to interest plus p ማለት ነው። ስለዚህ 540 ይሆናል። ይሄ አሁን ሲምፕል ኤግዛምፕል ነው። ኖርማል ዳይሬክት ሰብስቲቲዩሽን ነው። ምንም እናደርገው ነገር የለም። ሁለተኛው ምሳሌ ላይ ምን ይለናል? ሉክ ኤግዛምፕል 2 ላይ if ብር 1200 is ኢንቨስት ብሏል አይደለ? ኢንቨስት ያደረግነው ነው። ስለዚህ ስንት ብር? 1200 ብር ኢንቨስት ያደረግን በስንት ፐርሰንት ወለድ? በ10% ሲምፕል ኢንትረስት ሬት ማለት ነው። ስለዚህ ምን ብሎኛል? ፐር አነም አለኝ። በአመት ነው። በአመት 10% ይወልዳል ነው። ሶ ዜን ዋት ኢዝ ሲምፕል ኢንትረስት አፍተር 5 years አለኝ። አሁን በ5 ዓመት ውስጥ ምን ያህል ታገኛላችሁ ነው። ሲምፕል ኢንተረስቱ ወይም ወለዱ በ5 ዓመት ውስጥ ስንት ይሆናል? በ10% ሬት 1200 ብር ባስቀምጥ ኢንቨስት ባረግ ኦር ሴቭ ባረግ ማለት ነው። ሶ ጊቭኖች አሁንም ዳይሬክት ፒ ትታወቃለች። ኢንቨስት፣ ሴቭ ምናምን የሚሉ ቃሎች በጠቅላላ ኢንዲኬት የሚያደርጉት ፕሪንሲፓል ነው። ሁለተኛው ሬት ነው። ሬቴም ይሄው ተሰጥቶኛል። በስንት ዓመቱ ሊጠየቅ ነው? ዓመቱም ምንም የምንቀይረው ነገር የለም። እዚህ ጋርም ዳይሬክት ሰብስቲቲዩሽን ነው ማድረገው ማለት ነው። ስለዚህ ስንት ይሆናል? i is equal to PRT which is equal to 1200 times 0.01 this is the rate times 5 ይሄ ታይም ነው። ስለዚህ ስንት ይመጣል? 600 ብር
አገኛለሁ ማለት ነው። 1200 ብር አስቀምጬ ስንት አገኛለሁ? በ5 ዓመት ውስጥ 600 ብር አገኛለሁ። ስለዚህ ቶታል አማውንት ኦፍ ማኒያችን እኛ በ5 ዓመት ውስጥ የምናገኘው አጠቃላይ ስንት ነው ብንባል ኢንተረስቴን 600 ሲደመር 1200 እኩል ይሆናል 1800 ብር ነው ማለት ነው። በ5 ዓመት ውስጥ የማገኘው 1200 አስቀምጬ በ5ኛ ዓመት ውስጥ 1800 ብር አገኛለሁ ማለት ነው። ይሄ ኢንተረስት የምንሰራበት መንገድ በዚህ ነው። ሌላኛው እዚህ ጋር ደግሞ የሚጠይቀን what principal will bring ብር 637 ኢንተረስት ነው ያለኝ። at rate of ሬት ተሰጥቶኛል፣ ታይም ተሰጥቶኛል። ይሄ ቲ ነው፣ ይሄ ሬት ነው። አሁን ይሄ ምንድናት እቺ? እዚህ ጋር የተጠየቀው ምንድነው? what principal ነው ያለኝ አይደል? ስለዚህ ፕሪንሲፓልን አላቃትም ማለት እቺ ፒን አላቃትም። እቺ ማናት ማለት ነው? ኢንተረስት ናት። ያ ማለት ምን ያህል ብር ብናስቀምጥ ነው ኦሪጂናሊ ምን ያህል ብር ብናስቀምጥ ነው በ7% ሬት በሁለት ዓመት ውስጥ 637 ብር ወለድ የማገኘው? መጀመሪያ ላይ ስንት ባስቀምጥ ነው ያለኝ። ስለዚህ ይሄም ሪአሬንጅ አድርገን ፎርሙላችንን ፕሪንሲፓልን ከዚህ ውስጥ ማውጣት ማለት ነው። ስለዚህ ፎርሙላችን i is equals to PRT ነው እዚህ ጋር እንዳለው። ስለዚህ እኛ ፎርሙላችን ኢንተረስት is equals to PRT ነው አይደለ? ስለዚህ የተጠየቅነው ፕሪንሲፓል ነው። ስለዚህ ፕሪንሲፓል ስለተጠየቅን RT ኦቨር RT እናደርጋለን ማለት ነው። ዜን ይሄ በዚህ ይጠፋል። ፕሪንሲፕሉ is equals to ኢንተረስት ኦቨር ሬት ታይምስ ታይም ነው ማለት ነው። ስለዚህ እቺ ኢንተረስቴ ስንት ናት? እዚህ ጋር የተሰጠችኝ ይችላልና 637 ብር ይሄው እዚህ ጋር ዜን ኦቨር ሬት ስንት ነው? 7% ብሎኛል አይደል? 7% ማለት 0.07 ማለት ነው። 0.07 ስለዚህ 0.07 ታይምስ ታይም ስንት ነው? ምንም እዚህ ጋር መቀየረው ነገር የለም። 2 ይር ነው ያለኝ። መንዝ ቢሆን አሁን ለምሳሌ 2 መንዝ 5 መንዝ 6 መንዝ 7 መንዝ ቢለኝ ምንድን ማድረገው ያንን የተሰጠኝን ቁጥር ኦቨር 12 ማድረግ ማለት ነው ወደ አመት ለመቀየር። ስለዚህ 637 ዲቫይድ ባይ 0.07 ታይምስ 2 አጠቃላይ ስንት ይመጣል? 4550 ብር ማለት ነው። ያ ማለት ይሄ ፕሪንሲፓል ነው። ምን ማለት ነው? 4550 ብር ባስቀምጥ ነው በሁለት ዓመት ውስጥ 637 ብር በ7% ሬት ወለድ የማገኘው ማለት ነው። yes ይሄን ያህል አማውንት ኦፍ መኒ ባስቀምጥ ነው 637 ብር በ7% ሬት በሁለት ዓመት ውስጥ የማገኘው ማለት ነው። አሁን እነዚህ እንዳለ ምንድናቸው? ኢንተረስት፣ ፕሪንሲፓል፣ ዳይሬክት ሰብስቲቲዩት እያደረግን የምናገኝባቸው ናቸው። ሞዴል ላይ ግን እንደዚህ ነው ወይ የሚጠይቀን ስንል በተወሰነ መልኩ ዘወር ያደርጉታል። ምክንያቱም ቀጥታ ምንከት ከሆነ የእናንተን እውቀት የሚለኩበት ይሄን በዚህ መልኩ አይደለም። ምክንያቱም ቀጥታ ማንኛውም ሰው የተሰጠውን ጊቭን ወስዶ ፎርሙላው ላይ መክተት መልሱ ማግኘት ይችላል። ግን በተወሰነ መልኩ ትንሽ አይምሮአችሁን ማሰራት የሚፈልጉ ነገሮች ሊኖሩበት ይችላሉ። ሞዴል ላይ እና ሚኒስትሪ ላይ ሲጠየቅ ማለት ነው። ከባድ ሆኖ ሳይሆን ግን እንድታስቡ የሚያደርጉ ጥያቄዎች ይኖራሉ። ሞዴሉን እናየዋለን። እቺን የመጨረሻ እንስራና ማለት ነው። በደንብ ኤግዛምፕል ስትሰሩ በጣም ቀላል ይሆናል። ኤግዛምፕል እያበዛችሁ ሂዱ። ሁልጊዜም ሂሳብ ላይ ምሳሌዎችን በደንብ ማብዛት ነው። ኦኬ የመጨረሻ ጥያቄ ኤግዛምፕል ፎር ፋይንድ ዘ ሲምፕል ኢንተረስት አለኝ። አሁን ምን ጠይቀን? ሲምፕል ኢንተረስት። ስለዚህ ሪኳየርድ ምንድነው? ሲምፕል ኢንተረስት ሬት ፎር a loan where ብር 6000 is borrowed ስንት ነው የተበደርነው? 6000 ብር። ስለዚህ borrowed ምናምን ሲልም ምንድነው ብለናል? ፕሪንሲፓል አይደል? ስለዚህ borrowed and the amount owed after 5 months አለ። this one is what time is ብር 750። አሁን እቺ ባይሆን ከሌሎቹ ለየት ትላለች። ምትጠይቀን ነገር አለ ማለት ነው። yes ምትጠይቀን ነገር አለ። ምንድነው ጥያቄ ያለው? አሁን ሲምፕል ኢንተረስቱን ፈልጉ ነው ጥያቄው። ግን ሲምፕል ኢንተረስቱን ስንፈልግ ምን ብሎ ያለው? ምንድነው ያለኝ? 600 ብር ነው የተበደርነው። yes 600 ብር ተበድረን በ5 ወር ውስጥ አጠቃላይ 750 ብር ምን እናደርጋለን? እንከፍላለን ማለት ነው። 750 ብር እንከፍላለን። አሁን ወለዱ ምን ያህል ነው ነው ጥያቄው። እዚህ ጋር ወለዱ ምን ያህል ነው ነው። አስተውሉ። መጀመሪያ ጥያቄውን ከተረዳችሁ በኋላ ነው ወደ ጊቭን ሪኳየርድ ዳችሁ ሶሉሽኑን ልታገኙ ትችሉት ማለት ነው። ስለዚህ ፋይንድ ዘ ሲምፕል ኢንተረስት ሬት ምኑን ይጠየቅ ነው? እቺ አሁን አይናት ወይስ ምንድናት? ሲምፕል ኢንተረስት ብቻ አይደለም አይደል ያለው? ሲምፕል ኢንተረስት ሬት ነው ያለኝ። ስለዚህ አር ነው የተጠየቁት እዚህ ጋር
አርን ነው የተጠየቁት። አርን ነው የተጠየቁት ማለት ነው። በምን ያህል ፐርሰንት ቢወልድ ነው 6000 ብር ተበድረን በ5 ወሩ 7500 ብር የምንከፍለው ምን ያህል ፐርሰንት ቢሆን ነው ጥያቄው። ስለዚህ አሁን ጊቭኖችን ማውጣት እችላለሁ ማለት ነው። የተሰጡኝ ጊቭኖች ምንድን ናቸው? ፋይንድ ዘ ሬት፣ ሬቱን ነው የተጠየቅነው። ሬቱን ለማግኘት ቅድም ባረድ ዳይሬክት ይሄን ፎርሙላ መጠቀም ነው። i is equals to prt ነው። ስለዚህ in order to find the rate we have to divide by pt over pt, p by ptt, then r which is equals to interest over p times t ይሆናል ማለት ነው። አሁን ሁሉም እዚህ ጋር ያሉት ነገሮች አሉኝ ወይ ብዬ ቼክ አደርጋለሁ። ፕሪንሲፓል አለኝ አይደለ? 600 ብር ማለት ፕሪንሲፓል ናት። 600 ብር ፕሪንሲፓል ናት። የተበደርኳት ገንዘብ 600 ብር ናት። እሷ ፕሪንሲፓል ናት። ታይምስ ይሄው 5 መንዝ ብሎኛል። ታይምም አለኝ። ኢንተረስትስ ነው ጥያቄ። ኢንተረስቷ ስንት ናት? ወለዷ ስንት ናት? አሁን የተጠየቅነው ወለድ አይደለም አይደል? ወለድ አይደለም የሚጠየቅነው። 6000 ብር ተበድረን ከ5 ወር በኋላ 7500 የምንከፍለው በምን ያህል ፐርሰንት ቢወልድ ነው? ወለዱ ኦሬዲ አለ ማለት ነው። እዚህ ውስጥ ዳይሬክትሊ እዚህ ጋር ወለድ ወይም ኢንተረስቱ ይሄ ነው ብሎ አልሰጠንም። ግን መጀመሪያ ላይ ባሳያችሁ ፎርሙላ ኢንተረስትን እንዴት እናገኛለን? አሁን አጠቃላይ ገንዘብ የምታገኙት ሲባል ቶታል አማውንት ኦፍ ማኒ ኤ የምታረጉ ሉክ ኤ እቺ አማውንት ማለት ነው። አጠቃላይ ወለዱንም ብድሩንም አጠቃለን ምንከፍለው ወይም ሴቭ ያደረግነው ገንዘብ እንዲሁም ወለዱ ለኛ ሲሰጠን እንደማለት ነው። 1000 ብር ለምሳሌ ብቆጥብ ከአንድ አመት በኋላ በ10% ወለድ ቢወልድ ነው 1100 ብር ይሆናል አይደለ? ያ አማውንት ይባላል። እዛ ውስጥ 1100 ውስጥ ምን አለ? ፕሪንሲፓሉ አለ። መጀመሪያ ያስቀመጡት 1000 ብር ከዛን በ10% ወለድ የ1000 ብር 10% 100። ስለዚህ ያችን 100 ብር ይሰጠኛል ማለት 1100 ብር አገኛለሁ። አማውንት ነው። ስለዚህ አማውንት ኢዝ ኢኳልስ ቱ ኢንተረስት ፕላስ ፕሪንሲፓል ነው ብለናል። ስለዚህ ከዚህ ውስጥ ምንን ማግኘት እችላለሁ? ኢንተረስት ማግኘት እችላለሁ። ይሄ ወዴት ያመራናል? ኢንተረስት ማለት ኤ ማይነስ ፕሪንሲፓል ማለት ነው። which is equals to ኤ እዚህ ጋር ተሰጥቶኛል። ቶታል አማውንት ኦፍ ማኒ እዚህ ጋር የማገኘው መጨረሻ ላይ። ስለዚህ 7500 ሲቀነስ ፕሪንሲፓል 600። ስለዚህ ወለዱ ስንት ነው? 1500 ኢንተረስት ያለች ማለት ነው። እዚህ ጋር የሚነግረን እሱን ነው። አሁን እቺ በተወሰነ መልኩ ታሰራናለች አይደለ? ፕሪንሲፓል ብር 6000 አማውንት ኦንድ ብር 7500 ታይም 5 months always we have to change this month into year። ሁልጊዜም ይህንን ወር ተብሎ ከተሰጠን ወርን በአመት መቀየር አለብን። ሁልጊዜም ኢንተረስት ሁልጊዜም ታይም በኢንተረስት ላይ በምሰራበት ላይ ታይም በይር ነው መቀመጥ ያለበት ማለት ነው። 5/12 years እናደርጋለን። when we divide 5 by 12 0.4166 year ይሆናል ማለት ነው። ኦኬ ከዛ በኋላ እነዚህ ጊቭኖችን አወጣው። አሁን የመጀመሪያው ሬቴን ለመስራት ግዴታ ኢንተረስት ስለሚያስፈልገኝ I have to find ኢንተረስት ማለት ነው። ስለዚህ from this formula a which is equals to i plus b ነው። ስለዚህ አይን ከዚህ አግኝተናል። ኢንተረስት is equals to amount owed minus principal። amount owed ስንት ነው? 7500 ሲቀነስ 6000 ስንት ይሆናል? 1500። ወለዱ ስንት ነው? 1500 ማለት ነው። አሁን ይሄንን ወለዴን ካገኙ ከዚህ በኋላ አሁን ሬቱን ማግኘት ቀላል ነው ማለት ነው። ዳይሬክት ሰብስቲቲዩሽን ነው። yes አሁን ጥያቄው ያበቃ የተፈለገችው እቺ ጥያቄ ሐሳቡ መሰረታዊ እቺን ኢንተረስት ታገኛላችሁ አታገኙት የሚል ነው። ሌላ ነገር የለውም። ምክንያቱም ከዛ ውጪ ዳይሬክት ፎርሙላውን ተጠቅሞ ከቶ አባዛት ነው የማባዛት ክህሎት ብቻ ነው የሚጠይቀው ማለት ነው። ስለዚህ አሁን ፋይንድ ዘ ሬት ነው። ሁለተኛው ሬት ኢዝ ኢኳልስ ቱ ቅድም ካልነው ፎርሙላ ላይ ሬት ኢዝ ኢኳልስ ቱ ኢንተረስት ኦቨር ዋት ፕሪንሲፕል ታይምስ ታይም ማለት ነው። ስለዚህ እያንዳንዱን ሰብስቲቲዩት ስናደርግ ስንት መጣ? ሬት 0.6። አሁን 0.6 ካልኩሌት ለማድረግ ነው እንደዚህ 0.6 አድርገን የምናስቀምጨው እንጂ ሬት ሁልጊዜም በምን ይቀመጣል? በፐርሰንት። ስለዚህ ይሄንን ወደ ፐርሰንት ለመቀየር to convert the rate to percentage በመቶ ማባዛት ማለት ነው። 0.6 times 100% which is equals to 60%። አያችሁ 1500 ብር ወለድ ያገኘነው 6000 ብር ተበድረን
7500 የምንከፍለው ወይም 1500 ብር ወለድ የምንከፍለው በምን ያህል ፐርሰንት ነው? ሬት ነው በ60% ሬት ማለት ነው በ5 ወር ውስጥ። ስለዚህ እንደዚህ አድርገን መስራት እንችላለን ማለት ነው። እነዚህ የተለያዩ እንግዲህ ጥያቄዎችን በደንብ እየተለማመዳችሁ ስትሄዱ ፐርፌክት ትሆናላችሁ። አጠያየቁን በደንብ ይገባችኋል ማለት ነው። እስቲ ለመጨረሻ ያዘጋጁላችሁ 3 የተለያዩ ሞዴል ጥያቄዎች ናቸው። ከ3 ከተለያዩ ሞዴል ጥያቄዎች ነው እነዚህን ጥያቄዎች ያወጣሁት። ስለዚህ እያንዳንዱን እንያቸው። እንዴት ሊጠየቅ ይችላል፣ እንዴት ነው መዘጋጀት ያለብኝ የሚሉትን በደንብ እንድታዩ ነው። ኦኬ የመጀመሪያው ሞዴል ይሄ የ2003 ይመስለኛል አብዛኛው ሰው። መጀመሪያው ምን ይላል? ሮቤል ዲፖዚትድ 10,000 ብር in a bank with simple interest rate of 10% per annum. When will his money be doubled? አያችሁ ሲጠይቁ እንዴት እንደሚጠይቁ። ይሄንን አገኝ፣ ይሄንን እንደዚህ አድርግ ምናምን ላይሆን ይችላል። በዚህ መልኩ ሲጠየቅ ምንድነው እናደርገው ነው። አሁን ሐሳቡን መረዳት መጀመሪያው ስራችን መሆን ያለበት ሐሳቡን መረዳት። ምንድነው ያለን? ሮቤል ባንክ 10,000 ብር አስቀመጠ አይደል? 10,000 ብር አስቀመጠ። ስለዚህ ባንክ በሚያስቀምጥበት ሰዓት ላይ ባንኩ በአመት 10% ወለድ ይሰጠዋል ማለት ነው። 10,000 ብር ነው ያስቀመጠው፣ ባንኩ በአመት 10% ወለድ ይሰጠዋል። አሁን ጥያቄው ያለው በምን ያህል ጊዜ ነው የሮቤል ብር እጥፍ የሚሆነው? ያ ማለት 20,000 የሚሆነው መቼ ነው? መቼ ነው 20,000 ሊሆን የሚችለው መቼ ነው? እንግዲህ ይህንን ለመስራት መጀመሪያ ምንድነው ማድረገው? ጊቭኖችን ማውጣት ነው። ጊቭን መጀመሪያ ጊቭን ምንድን ይሰጠኝ? ፕሪንሲፓል ሰጥቶኛል አይደለ? ያስቀም ኢንቨስት ያደረገው ብር ማለት ነው እዚህ ጋር። ስለዚህ 10,000 ብር አለ እዚህ ጋር ኢንቨስት ያደረገው። ከዛ በምን ያህል ወለድ ነው? ማነው ሬት ነው? 10% ብሎኛል። 10% ሚንስ 0.10 ማለት ነው አይደል? ስለዚህ ይሄ ይሆናል። አሁን ሪኳየርድ የተጠየቅነው ምንድነው? ደብል የሚሆንበትን ጊዜ ነው እዚህ ጋር የተጠየቅነው። ሪኳየርዳችን ታይም ነው ማለት ነው። ታይም ነው የተጠየቅነው። ምክንያቱም መቼ ነው ይሄ 10,000 ብር ወደ 20,000 ብር የሚቀየረው ነው ጥያቄው። ወደ 20,000 ብር የሚጠየቀው መቼ ነው? በ5 ዓመት ነው? በ10 ዓመት? በ15? በ20? በ30? መቼ? ስለዚህ እንደነዚህ አይነት ጥያቄዎች ሲመጡ እንዴት ነው የምንሰራው? ሶሉሽን ላይ ስንሄድ ይሄንን ጥያቄ ለመስራት አሁን ማሰብ ነው። ሉክ 10,000 ብር ነው ያስቀመጥኩት አይደለ? 10,000 ብር አስቀምጬ ይሄ 10,000 ብር አይነካም፣ እዚህ ላይ አይደለም የሚጨመረው። እዚህ ይሄ 10,000 ብር እንዳለ ሆኖ ከዛስ በዚህ 10,000 ብር የሚወልደው ገንዘብ ኢንተረስቱ ነው ተጨማሪ ገንዘብ ለኛ ሊሰጥ የሚችለው አይደለ? ስለዚህ ያ ተጨማሪ ገንዘብ ምን እያለኝ ነው ጥያቄው? ያ ተጨማሪ ገንዘብ 10,000 ወለድ 10,000 ብር ተጨማሪ የምናገኘው መቼ ነው? ምክንያቱም 10,000 ያልኩት ለምንድን ነው ኢንተረስቱ እዚህ ጋር በኢንዳይሬክትሊ ጠይቀን ደብል የሚሆነው መቼ ነው ማለት አማውንቱ ወይም መጨረሻ ላይ የምንወስደው ገንዘብ ምን ያህል ይሆናል ነው። መጨረሻ ላይ የምንወስደው ገንዘብ ምን ያህል ይሆናል ነው። ያ ማለት አማውንታችን ምንድነው? ፕሪንሲፓል ሲደመር ኢንተረስት ብለናል አይደለ? ኢንተረስት ሲደመር ፕሪንሲፓል ነው። ስለዚህ ይሄ ገንዘብ ይሄ 10,000 ብር ደብል እንዲሆን ምን መሆን አለበት? ኢንተረስታችን ምን መሆን አለበት? 10,000 ብር መሆን አለበት ማለት ነው። ኢንተረስቱ ግዴታ 10,000 ብር መሆን አለበት። ለምንድን ነው 10,000 ብር መሆን ያለበት? ቶታል አማውንት ኦፍ ማኒ ኤ እኩል ይሆናል ኢንተረስት ፕላስ ፕሪንሲፓል ነው አይደለ? ስለዚህ ኢንተረስቱ 10,000 ብር ከሆነ ወለዳችን 10,000 ብር ከሆነ እዚህ ጋር ያስቀመጥነው መጀመሪያ ፕሪንሲፓላችን 10,000 ብር ነው። 10,000 ብር ስለዚህ ሁለቱ ሲደመር ስንት ይሆናል? 20,000 ብር። ጥያቄውም ይሄ 20,000 ብር የሚሆነው ይሄ 20,000 ብር የሚሆነው መቼ ነው ነው። ስለዚህ ኢንተረስታችን ማናት ማለት ነው? እዚህ ጋር የሌለን ፒ አለን አር አለን አይ ናት የሌለችን አይደል? እቺ አይ ስንት ሆነች ማለት ነው? 10,000 ብር ትሆናለች። ለምን ደብል ነው ያለኝ አይደል? 20,000 ብር እንዲሆን ይሄ ስንት መሆን አለበት ነው ኢንተረስቱ 20,000 ብር እንዲሆን መጨረሻ ላይ ሲወስድ 20,000 ብር እንዲሆን እዚህ 10,000 ብር ላይ 10,000 ብር መውለድ አለበት ማለት ነው ግዴታ። ስለዚህ ደብል እንዲሆን ግዴታ ኢንተረስቱ ከፕሪንሲፓሉ እኩል መሆን አለበት ማለት ነው። ስለዚህ ከዚህ በኋላ ዳይሬክት ሰብስቲቲዩሽን ነው። ያ ማለት አይ which is equals to p r t እኛ የተጠየቅነው ምንድነው? ታይም ነው። ስለዚህ ኦቨር ፒ አር እናደርጋለን ማለት ነው። ይሄም በዚህ ይጠፋል። ታይም እኩል ይሆናል ኢንተረስታችን ስንት ነው? ኢንተረስት 10,000 ብር
ሲካፈል ፕሪንሲፓልም 10,000 ብር ሲባዛ ሬት ስንት ነው? 0.10 ማለት። ስለዚህ እቺ 1 ወደ 2 ወደዚህ ሲሄድ እቺ እዚህ ትጠፋለች። 20 ይጠፋል አይደል? እኩል ይሆናል ይሄ 10,000 ኦቨር እዚህ ጋር ስንት ይሆናል? 1,000 እኩል ይሆናል ይሄ 30 በዚህ 30 ይጠፋል 10 ይሆናል ማለት ነው። አሁን በ10ኛ ዓመት ላይ ነው ይሄ ገንዘብ ምን የሚሆነው? ደብል የሚሆነው። ስለዚህ በየአመቱ ስንት ተወለደ ማለት ነው? 1,000 ብር ነው ይወልዱ ቢኮዝ 10% ብሎኛል አይደል? ስለዚህ የ10,000 አሁን 10% 1,000 ብር ማለት ነው። ስለዚህ በአመት 1,000 በሁለተኛው አመት 2,000 3,000 ያለ በ10ኛው አመት ላይ ነው 10,000 ብር ወለድ ማግኘት። ስለዚህ ገንዘቤ ደብል የሚሆነው በስንተኛው ነው? በ10ኛው አመት ነው ማለት ነው። እንደዚህ አይነት ጥያቄ ነው የሚመጣው ፈተና ላይ። ስለዚህ በዚህ አይነት መልኩ መዘጋጀት መቻል አለባችሁ ለሞዴልም ለዋናው ሚኒስትሪም። ኦኬ ሁለተኛው how long would it take ብር 15,000 loans to generate ብር 3,000 simple interest if it is charged at a rate of 10% per annum ማለት ምንድነው ያለኝ? አሁን ምን ያህል ነው? አሁንም ምን ያህል ጊዜ ይወስዳል ነው አይደለ? ስለዚህ አሁንም ታይም ነው የተጠየቁት። ሶ ምንድነው ግን የተሰጠኝ? ስለዚህ ታይምን ለመስራት ምንድነው መጀመሪያ የተሰጠኝ? እዚህ ጋር ምን አለኝ? ሎን ነው። እዚህ ጋርም እኛ የወሰድነው ብር አለ 15,000 ብር ማለት ነው። ፕሪንሲፓል 15,000 ብር ነው። ሬታችን ስንት ነው? አር 10% ነው which is equal to 0.10 ይሆናል ማለት ነው። ከዛን ኢንተረስታችን ወለዱ ምን አለ? አሁን 15,000 ብር ዕዳ ወስደናል፣ ብድር ወስደናል። ስለዚህ የ15,000 ብር ዕዳ ወስደን 3,000 ብር ወለድ የምንከፍለው በ10% ሬት 3,000 ብር ወለድ የምንከፍለው መቼ ነው? yes በስንተኛው አመት ላይ ነው? ስለዚህ ኢንተረስታችን ስንት ናት? 3,000 ብር። ይሄ ምንም እናደርገው ነገር የለም እዚህ ላይ ምንም ትሪክ የለውም። ስለዚህ ሪኳየርዳችን ምንድነው? ታይም ነው የተጠየቅነው፣ ታይም ነው። ስለዚህ ቀጥታ ፎርሙላውን መጠቀም ነው። i is equal to prt። ስለዚህ pr ዜን ይሄ በዚህ p በp ታይማችን ስንት ይሆናል? ታይም which is equal to ኢንተረስታችን ይሄው 3,000 ኦቨር ፕሪንሲፓላችን ስንት ነው? 15,000 ሲባዛ ሬታችን 0.0። ስለዚህ 20 ይጠፋል እዚህ ጋር yes እኩል ይሆናል ይሄ ስንት ይሆናል? ይሄ ስንት ይሆናል ስናባዛው ኖ እዚች ጋር ኢንተረስት ስለዚህ 3,000 ኦቨር 1,500 ይሆናል ማለት ነው። yes ይሄን በዚህ ስናካፍል 1,000 ኖ እዚህ ጋር 3,000 ነው አይደል? ያ 3,000 ኦቨር 1,500 እኩል ይሆናል ይሄ 20 በዚህ 20 በ15 1 በ15 2 ስለዚህ 2 years ይሆናል ማለት ነው። በሁለተኛ አመቱ ላይ ነው ምን ማረገው? 3,000 ብር 15,000 ብር ለተበደርኩት 3,000 ብር ወለድ የምከፍለው በ10% ሬት በስንተኛ አመቱ ላይ ነው? በሁለተኛ አመት ላይ ነው ማለት ነው። በሁለተኛ አመት ላይ ነው። ኦኬ ሶስተኛው ጥያቄ የመጨረሻው እና ሶስተኛው ጥያቄ እቺ ናት። አሁን ይሄ ከተለያዩ ሞዴሎች የወሰድኩ ነው። እንግዲህ እንዴት ነው የሚጠይቁት? የትኛው ላይ ነው የሚያተኩሩት? ዳይሬክት ኢንተረስትን ፈልጉ ነው የሚለን ወይስ ምንድን ነው የሚለውን እናንተ በራሳችሁ ተገንዘቡ። እዚህ ላይ ምን እየጠየቀን እንደሆነ ማለት ነው በብዛት ሶ if አቶ አበበ ኢንቨስትድ ብር 10,000 with simple interest rate of 20%, how long will it take his money to be tripled አለ። አያችሁ አሁን እንደነዚህ አይነት ኤግዛምፕሎች መጽሐፍ ላይ በዚህ መልኩ አይሰራም አይደለ? ስለዚህ እናንተ ማድረግ ያለባችሁ ሁልጊዜም ቴክስት ብቻውን በቂ አይደለም የትኛውም ትምህርት። ስለዚህ በቂ ነው የሚል ካለ እዚህ ላይ እንግዲህ ማውራት ይቻላል። እኔ ግን በቂ አይደለም ብዬ ነው ማስብ። ስለዚህ ምክንያቱም እነሱ የሚሰጧችሁ መጽሐፍ ላይና የሚጠይቋችሁ የተለያየ ነው። ስለዚህ በተለያየ ሶርሶች የተለያዩ ምሳሌዎችን ማየት ተገቢ ነው ማለት ነው። ሶስተኛው ጥያቄ ያለ ምንድነው? አቶ አበበ ኢንቨስትድ ብር። ስለዚህ ኢንቨስት ያደረገው ብር አለ that means principal 10,000 ብር። ሁለተኛው ሲምፕል ኢንተረስት ሬታችን ስንት ነው? 20%. 20% means 0.20. ኦኬ ከዛ ምን አለኝ? how long it will take
his money to be tripled yes ይሄ 10,000 ብር ነበር ያስቀመጠው 3 እጥፍ እንዲሆንለት ምን ያህል ጊዜ ይወስዳል ነው ያለው። የመጀመሪያውን ጥያቄ አስተውሱ። አሁን እዚህ ጋር yes ኢንተረስት እኩል ይሆናል ፒአርቲ ብለን ባልነው መሰረት የተጠየቅነው ታይም ነው። ፕሪንሲፓል አለኝ ሬት አለኝ ኢንተረስት ይታለ ነው እዚህ ጋር ጥያቄ ኢንተረስት ይታለች አሁን እዚህ ጋር። ስለዚህ ኢንተረስቴን እንዴት ነው ማገኘው? ቅድም ባልኳችሁ መሰረት የምንወስደው የሰውየው አሁን አቶ አበበ የሚቀበሉት ገንዘብ አቶ አበበ የሚቀበሉት መጨረሻ ላይ የሚቀበሉት ገንዘብ 3 እጥፍ መሆን አለበት ካስቀመጡት ማለት ነው። ስለዚህ for አቶ አበበስ money to be tripled እጥፍ እንዲሆን 3 እጥፍ እንዲሆን the interest earned must be what twice the principal ማለት ነው። ስለዚህ ኢንተረስቱ የፕሪንሲፓሉ 2 እጥፍ መሆን መቻል አለበት። ለምን አትሉ? ኦኬ ለምን ስካላችሁ አማውንት ማለት መጨረሻ ላይ የሚቀበለው 3 እጥፍ ገንዘብ አማውንት ማለት ምንድነው? ኢንተረስት ሲደመር ፕሪንሲፕል ማለት ነው አይደል? እኩል ይሆናል። አሁን ፕሪንሲፓሉ መጀመሪያ ያስቀምጠው ስንት ነው? 10,000 ብር ነው። 10,000 ብር ማለት ነው። ስለዚህ 10,000 ብር ኢንተረስት ምን መሆን መቻል አለበት? ከ10,000 ብር ጋር ተደምሮ 3 እጥፍ ነው። 3 እጥፍ ማለት የዚህ 30,000 ብር መምጣት አለበት አይደለ? 30,000 ብር እንዲመጣ ኢንተረስቱ ምን መሆን አለበት? የግድ twice of what ፕሪንሲፓል መሆን አለበት ማለት ነው። ያ ማለት 20,000 ብር መሆን አለበት ኢንተረስቱ። ለዛ ነው። ስለዚህ ኢንተረስቱ ስንት መሆን አለበት? 20,000 ብር የግድ 20,000 ብር መሆን አለበት because 2 times principal is 20,000 ስለዚህ 20,000 ፕላስ እዚህ ጋር 0 ፕላስ ከዛ የፕሪንሲፓሉ 10,000 ብር ስለዚህ ስንት ይሆናል? 30,000 ብር ይሆናል ማለት ነው። ቶታል አማውንት ይሄ አማውንቱ ነው። እኛ ግን የተጠየቅነው ይሄን ገንዘብ እንዲያገኝ ምን ያህል ጊዜ ይፈጅበታል ነው። ስለዚህ ኢንተረስት አለኝ ፕሪንሲፓል አለኝ ሬት አለኝ ዳይሬክትሊ ታይም ማለት ኢንተረስት ኦቨር ዋት ፒ አር በቃ which is equal to ይሄንን ሰብስቲቲዩት ስናደርግ እሺ ያደረግን እንሂድ። ስለዚህ ምን ይሆናል? 20,000 ማን ነው ኢንተረስት ስንት ነው ብለናል? 20,000 አይደል? ኦኬ ወደ ላይ ጠጋል አድርጋት። አሁን ኢንተረስታችን ስንት ናት? 20,000 ብር 20,000 ኦቨር ፕሪንሲፓል ስንት 10,000 ሲባዛ ሬት 0.2 አይደል? ዜን 1 2 ሳረግ 2 0 ይጠፋል። ስለዚህ እሺ ይሄን ስናባዛ 20,000 ኦቨር ስለዚህ እዚች ጋር 2 አለች 2 እሺ 1 2 3 0 ስለዚህ ስንት ይሆናል? 3 0 እኩል ይሆናል። ከዛን ይሄ 3 0 በዚህ ይጠፋል። በሁለት 1 በሁለት 10 years ይሄ ይሆናል ማለት ነው። ስለዚህ ሲጠየቅ አጠያየቁ ሶስቱንም የጠየቀው ሶስት የተለያዩ ሞዴል ላይ ያሉትን ጥያቄ በየሞዴሉ ወይም በየሚኒስትሪው አንድ ጥያቄ ሲምፕል ኢንተረስት ግድ አለ። ሁሌም በቃ አንድ ጥያቄ አለ። ሲጠይቅ ግን ዳይሬክት ሰብስቲት አድርገን ምን ሰራት ሳይሆን እንደነዚህ አይነት ጥያቄዎች አሁን ከዚህ በኋላ ከመጡ በፍጹም አትሸወዱም ማለት ነው። ኢንተረስት ላይ ያላችሁ ዕውቀት ከዚህ በኋላ በምንም መልኩ ምንም ጥያቄ ቢመጣ ኤክስ መሆን የለባችሁም። ሁልጊዜ ያልተሰጠችዋን ቫልዩ yes ኢንተረስት ናት የምትሆነው እሷን ደግሞ ፕሪንሲፓሏን በማየት ትሪፕልድ ሲሆን yes ደብልድ እንዲሆን ምናምን ካለ የፕሪንሲፓሉ እጥፍ ወይም ከፕሪንሲፓሉ ጋር እኩል አይደል ደብል እንዲሆን ፕሪንሲፓሉ እኩል መሆን አለበት አይደል ኢንተረስቱ ደብል ካለ ማለት ነው። ትሪፕልድ እንዲሆን ደግሞ የፕሪንሲፓሉ 2 times of principal መሆን አለበት ኢንተረስት ማለት ነው። 4 እጥፍ እንዲሆን ካለ ኢንተረስት which equals to 3 times of principal 5 እጥፍ እንዲሆን ካለ ኢንተረስት which equals to 4 times of principal በቃ እንደዚህ ያደረግን መስራት ነው ማለት ነው። ይሄ የሲምፕል ኢንተረስት ላይ ያለን ግንዛቤ በዚህ መልኩ ማስፋት እንችላለን። ይህ የመጨረሻው እንግዲህ የቻፕተር 1 የመጨረሻው ክፍል ነው። አስፈላጊ ሆኖ ከተገኘና የከበዳችሁ ጥያቄ ካለ ሪቪው ኩዌስችን የቻፕተር 1 የመጨረሻ ጥያቄዎች ላይ ይሄን ስራልን ካላችሁ ልሰራላችሁ ይችላል። አብዛኞቹ የሚከብዱ አይደሉም። የከበዳችሁ ካለ ግን መስራት እንችላለን። በቀጣይ በሌላው ክፍል ቻፕተር 2 ላይ እዛ ቻፕተር 2 ላይም ከመጽሐፍ ውጭ ያሉ አዳዲስ መንገዶችን ማሳያችሁ ይኖራል። ስለዚህ ይህን ቪዲዮ ከወደዳችሁት ላይክ አድርጉ፣ ለሌሎች ተማሪዎች እንዲደርስ ባካችሁ። ለምትማሩበት ትምህርት ቤት ተማሪዎች ይህንን ግሩፕ አሳውቁ፣ እንዲሁም ላይክ አድርጉ። አብዛኞቹ የምታዩቸው እዚህ የምታዩት ላይክ እያደረጋችሁ አይደል በብዛት። ስለዚህ ላይክ አድርጉ፣ ለሌሎች አስተላልፉ፣ እኔንም አበረታቱ።
የተቻለኝን ሁሉ ለማድረግ ሞክራለሁ። በዚህ ሚኒስትሪ ፈተና ላይ ጥሩ ውጤት እንድታመጡ የበኩሌን ለማድረግ ሞክራለሁ። በቀጣይ ቪዲዮ እስከምንገናኝ መልካም ቆይታ